ጤና ይስጥልኝ። ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ ቮካብላሪ ዋንን ዌብሳይት እና ዌብሳይቱን በተመለከተ አንዳንድ አፕዴት ይዤ ነው የመጣሁት። ዌብሳይቱ እስከዛሬ ዌብ አድሬሱን በደንብ አናውቀውም ነበር አይደል? ረዥም ምናምን ነገር ስለሆነ አሁን ግን ጀስት ቀላል ሆኗል። ምንድነው? ለምሳሌ ዩቲዩብ ቻናሉ አት ጂቲኤም ቢብሊካል ግሪክ ብለን እንደምናገኘው ዩቲዩብ ቻናሉን ዩቲዩብ ላይ አት ጂቲኤም ቢብሊካል ግሪክ ብለን እንደምናገኘው ዌብሳይቱን ደግሞ ጂቲኤም ቢብሊካል ግሪክ ዳት ካም ብለን ኤኒ ብሮዘር ላይ ሰርች ብናደርግ ዌብሳይቱን እናገኛለን ማለት ነው። ጂቲኤም ቢብሊካል ግሪክ ዳት ካም ብለን ሰርች ብናደርግ እናገኛለን። እስኪ ኤኒ ብሮዘር አሁን ክሮምን ወሰድኩ። ጂቲኤም ቢብሊካል ግሪክ ዳት ካም አልኩና ሪተርንን ወይም ኢንተርን ብነካ ወደ ዌብሳይት ወሰደኝ። ጂቲኤም ቢብሊካል ግሪክ ይላል። ስለዚህ አንደኛው ኢንፎርሜሽን ምንድን ነው? ጂቲኤም ቢብሊካል ግሪክ ዳት ካም በቃ አጭር ዩአርኤል ወይም ዌብ አድሬስ መሆኑን። ከዛ ኤክሰርሳይዝ፣ አሁን ይሄ ኮርስ ኤክሰርሳይዝ እና አሳይመንት ጨምሯል። ኤክሰርሳይዝን ክሊክ ብናደርግ ኤክሰርሳይሶች አሉ። 8 ኤክሰርሳይሶች አሉ። 8 እና 1 9 እንደማለት ነው። 9 ኤክሰርሳይዝ እና አንድ አሳይመንት አለ። እነዚህን አሳይመንቶች ስንጨርስ እነዚህን ኤክሰርሳይዝ እና ኮርሱን ቪዲዮዎቹንም ሁሉንም አይተን ማለት ቪዲዮዎቹንም አይታችሁ እነዚህንም ኤክሰርሳይሶች ጨርሳችሁ ስትጨርሱ መጨረሻ ላይ እንትን ታገኛላችሁ፣ ሰርቲፊኬት እና ትራንስክሪፕት ራሳችሁ ፕሪንት ማድረግ ትችላላችሁ። አንደኛ እያንዳንዱን ኤክሰርሳይዝ ስትሰሩ እዛው ላይ ፕሮግረሱንም እያያችሁ ኤክስ ካገኛችሁ ኤክስ፣ ራይት ከሆነ ኤክስፕላኔሽኑ ምኑንም እዛው ላይ እያስቀመጠ፣ ሁለተኛ ፕሮግረሳችሁንም እያሳየ ስትጨርሱ ይሄኛው ኦፕን ይሆናል። ለኤክሰርሳይዝ ቱ አቬይለብል ይሆናል። ኤክሰርሳይዝ ዋንን ሳንጨርስ ወደ ኤክሰርሳይዝ ቱ መሄድ አንችልም። ኤክሰርሳይዝ ቱን ደግሞ ስንጨርስ ይሄ አቬይለብል ይሆናል። ይሄን ስንጨርስ ይሄ አቬይለብል ይሆናል። እንደዚህ እያልን ሁሉንም ስንጨርስ ሰርቲፊኬት እና ትራንስክሪፕት መጨረሻ ላይ ያለ አቬይለብል ይሆናሉ። ሪኳየርመንቱ ምንድነው? እያንዳንዱን ከ80% በላይ ማምጣት። 80% እዛው ላይ 80% ታመጣላችሁ። ካላመጣችሁ አሁንም እንደገና ኤክሳችሁን ያረማችሁ ስትጨርሱን ከ80 በላይ ሲሆን ነው ይሄኛው ኦን የሚሆነው። አሁን ዲአክቲቬት ኢንአክቲቭ ነው። አክቲቭ የሚሆነው ይሄኛውን ስትጨርሱ ነው። ማን ነው ይሄ አክቲቭ የሚሆነው? ይሄኛውን ስትጨርሱ ነው። ሁሉንም ስትጨርሱ ሰርቲፊኬት እና ትራንስክሪፕት ፕሪንት ማድረግ ትችላላችሁ ማለት ነው። እዛው ላይ ሁሉም ስራ እዛው እናንተ ሎካል ሰርቨራችሁ ላይ ሴቭድ የሚሆን ነው። እዚህ እኛ ጋር ሳይሆን ሰርቨራችሁ ላይ ሴቭ የሚሆን ነው። ስለዚህ ፕሮግረሳችሁ ምናችሁ ፕሪንት ማድረጋችሁ ምናችሁ የምትይዙት እናንተ ናችሁ ማለት ነው። ስለዚህ ኤክሰርሳይዝ ምንን አካተተ ማለት ነው? ዌብሳይቱ ኤክሰርሳይዝን አካተተ፣ ኤክሰርሳይዝ እና አሳይመንት። ኦኬ፣ ከዛስ ሌላ ምን አካቷል? ከኤክሰርሳይሱ ውስጥ ኤክሰርሳይዝ 7 ደርሰን ወደ ኤክሰርሳይዝ 8 ስንሄድ ሌቨል 1 ቮካቡላሪ የሚል አለ። ቶፕ 100 ኒው ቴስታመንት ግሪክ ወርዶችን፣ እነዚህን ደግሞ ማወቅ አለብን ማለት ነው። እስካሁን እያጠናን ነው። እስካሁን ቮካቡላሪዎችን እያየን ነበር። 3 ቮካቡላሪ አፕሊኬሽኖች
ሶስት ቮካቡላሪ አፕሊኬሽኖች፣ ዌብሳይት፣ ሁሉንም በደንብ የሚመች ነው። ኤክሰርሳይዝ ስንፈልግ ኤክሰርሳይዝ፣ ቮካቡላሪ ኤንድ ረፈረንስ ስንፈልግ ወደ ቮካቡላሪ ኤንድ ረፈረንስ። ከዛ ስንት እስካሁን ድረስ ሶስት ቮካቡላሪ። አንደኛው በጣም ባስት ነው። አንደኛውን እንክፈተው። ቮካቡላሪ ዋን ብንከፍት ቮካቡላሪ ዋን አፕዴትድ ሆኗል። እያንዳንዱን ሶስቱንም ቮካቡላሪዎች ወይም ሌላም ስራ አፕዴት ሲሆን እናንተም ጋም አውቶማቲካሊ አፕዴትድ ይሆናል ማለት ነው። ስለዚህ ከዚህ በፊት ላፕቶፓችሁ ላይም ሆነ ሞባይላችሁ ላይ ከጫናችሁ አውቶማቲካሊ አፕዴትድ ይሆናል ማለት ነው። አሁን ቮሊዩም ዋን ምን አፕዴትድ ሆኖ ታገኛላችሁ? ቶፕ 10፣ ቶፕ 50፣ ቶፕ 100፣ ቶፕ 200 እና ኦል 310 ወርድስ ብለን በቃ ለጥናት እንዲመችን ሆኗል ማለት ነው። መጀመሪያ ቶፕ 10ዎችን 10ሩን እነዚህ ናቸው ኔክስት እያልን ማለት ነው። መጀመሪያ ምን ይላል? ኦ ኢ ቶ በማዳመጥ ይህን ክሊክ ስታደርጉ ማዳመጥ እንትን ይላል። ምንድነው ትርጉሙን የምታውቁት ከሆነ ማለት እያጠናችሁ ሄዳችሁ ከሆነ ኔክስት ብላችሁ ታልፋላችሁ። ነገር ግን ኬ ሲል ሚኒንጉ ከጠፋችሁ ኤንድ ምናምን ማን ነው ሚኒንጉ እንትን ካለ ወደ ትርጉሙ እንሄዳለን። በጀርባው ምን ይሰጠናል? ኤንድ ኢቨን ኦልሶ በት ወይንም በአማርኛ እና ደግሞ እንዲሁም ከዛ ኔክስት እያልን እንሄዳለን። ስለዚህ አሁን የምናገኛቸው ስንቶችን ነው ማለት ነው? ቶፕ 10 የመረጥን 10ሩን ማስተር ስታደርጉ ወደ ቶፕ 50 ትሄዳላችሁ። አሁንም ቶፕ 50 ላይ 10ሩን ታገኛላችሁ። ለምን? ከቶፕ 50 ውስጥ 10ሩ እነሱ ስለሆኑ ማለት ነው። ስለዚህ ኔክስት እያላችሁ ስትሄዱ ለእናንተ አዲስ የሚሆነው ከ11ኛ ጀምሮ ያለው ነው ማለት ነው። ትሄዳላችሁ ኔክስት እያላችሁ ከዛ 50ዎቹንም ስትጨርሱ ቶፕ 100 አሁንም ቶፕ 100 ከአንድ ጀምሮ ነው የምታገኟቸው። እስከ 50 ያለውን አጥንታችኋል አይደል? ስለዚህ አዲስ የሚሆንባችሁ ከ51 እስከ 100 ያሉት ነው። ስለዚህ ኔክስት እያላችሁ ትሄዳላችሁ። ስለዚህ ሌቨል 1 ላይ በዚህ ቢብሊካል ግሪክ ስተዲ ላይ ሌቨል 1 ላይ ቶፕ 100 የተባሉት መታወቅ አለባቸው። ብትችሉ 310ሩንም በቃ ቀላል ነው። ምን ሞቲቬትድ ሆናችሁ ለምንድን ነው የምማረው ለምንድን ነው የማጠናው የሚለውን ብታውቁ እኮ በቃ ብዙ ነገር ነው የምታደርጉት። የተለመደ አይደለም። አሁን ኢትዮጵያ ውስጥ እንኳን አሁን በቃ በፊትም የተለመደ አይደለም። እንደዚህ ኦሪጂናል ቋንቋ ሄደን ቅዱሳት መጽሐፍትን በኦሪጂናል ቋንቋ ለማጥናት መሞከር የተለመደ አይደለም። ስለዚህ ለብዙ ሰው አሁን እንግዳ ነው የሚሆንበት። ነገር ግን በጣም ቀላል ነው። በጣም ማኔጀብል ነው። በጣም ቀላል ነው። በጣም ጥሩ ነው። ያለንበት ዘመን ለእንደዚህ አይነት ጥናት ደግሞ በጣም የሚመች ነው። ስለዚህ እንደ ከባድ አይደለም፣ ቀላል ነው። ሲስተማቲካሊ ደግሞ ከሄዳችሁበት በቃ ሁሉም ነገር ቀላል ነው። ስለዚህ ቀላል ነው ማለት ደግሞ እንደው ዝም ብለን ቁጭ ብለን እንትን የምንለው አይደለም። መጣር መልፋት ደግሞ ይፈልጋል። ምን ያን በቃ ለማወቅ ሳይነበብ ሳይጠና እንዴት ብሎ። ስለዚህ ቮካቡላሪ ዋን ምን ሆናለች? አፕዴትድ ሆናለች። አፕዴትድ የሆነው ምንድን ነው? በቃ ቶፕ 100 ቶፕ 50 ቶፕ ምናምን ብለን ማኔጅ እንደዚህ ማኔጅ አድርገናታል ማለት ነው። ኦኬ ቮሊዩም ዋንን አየን። ማን ነው ቮካቡላሪ ዋንን አየን። ወደ ሆም ብንመለስ ሶስት ቮካቡላሪዎች ቮካቡላሪ ዋን አለ፣ ቮካቡላሪ ቱ አለ። ቮካቡላሪ ዋን ምንድን ነው? ፍላሽ ካርድ ነው አሁን እንዳየነው በጀርባና በእንትን። ይሄኛው ደግሞ ፍላሽ ካርድ ሳይሆን ዲቴይል እንትን ናውን ነው። ምንድነው እያልን የምናይበት ነው። ይሄኛው ኮምፕሊት ሬፈረንስ በጣም ትልቅ ስራ ነው። በጣም የምትወዱት እንትን ነው። ይህንንም በጣም ተጠቀሙበት። መጽሐፍ ቅዱስን ለማጥናት፣ ለማስጠናት፣ ለማስተማር፣ ለመስበክ ምን በቃ ለሁሉም በደንብ የሚጠቅም ስራ ነው። ቀስ ብላችሁ ብታዩት በብዙ ሰዎችም የተፈተነ ነው። ብዙ ሰዎች ፈትነው አይተው የወደዱትና የተመቻቸው ነው። ለእናንተም በጣም ይመቻችኋል። ስለዚህ
እነዚህን ሶስት ቱሎች በመጠቀም ይህን ኮርስ በደንብ ማስተር ማድረግ ትችላላችሁ። ጥቂት ቀናት በኋላ ደግሞ ግራመር እየጨረስኩ ነው። በጣም ኮምፕረሄንሲቭ የሆነ በጣም ጥሩ ስራ ነው። ለሁሉም ከጀማሪ እስከ ፒኤችዲ ሌቨል ላለ ሰው የሚያገለግል ስራ ነው። ስለዚህ በጣም ሰፊ ነው፣ ትወዱታላችሁ። ለዛሬ ኤክሰርሳይዝ እና ሌላ ያላየ ነው ምንድነው? ስትጨርሱ ከኤክሰርሳይዝ ስትጨርሱ ምን አለ ራሳችሁ ፕሪንት ማድረግ ትችላላችሁ። ትናንት ሰራ ሳምፕል እንትን ያዘጋጀሁት ስራ መጨረሻ ሞቲቬት ያደርጋል። አንድ እንትን ሰርቲፊኬት ኦፍ ኮምፕሊሽን ለአቶ ቲሞቴዎስ አኪላ ጌታቸው ሌቨል 1 ግሪክ አልፋቤት ኤንድ ፕሮናንሲዬሽንን ስለጨረሱ ኦገስት 11 ላይ ይሄ ምስክር ወረቀት ተሰጥቷቸዋል የሚል ወደፊትም በደንብ የሚዘጋጅ ሰርቲፊኬት ፕሪንት ታደርጋላችሁ። ፕሪንት የሚሆነው መቼ ነው? ሁሉንም ኤክሰርሳይዝ እና አሳይመንትን ጨርሳችሁ በ80% በላይ ያመጣችሁ ከሆነ በቃ አሳይመንቱን ማን ነው ሰርቲፊኬት እና ትራንስክሪፕቱ ስኮር ሪፖርት ምን ይላል? ግሪክ አልፋቤት ይሄን ያህል ጥያቄዎች ውስጥ ቤስት ስኮር ይሄን ሪኳየርመንቱ 80% ማምጣት ነበር። ነገር ግን 85% አምጥቶ አልፏል። ስለዚህ ግሪክ አልፋቤት ቫወልስ ዲፍተንግስ ኤንድ ኮንሶናንት ዲግራፍስ ዳያረሲስ ኤንድ ዮታ ሰብስክሪፕት አክሰንት ማርክስ ብሪዚንግ ማርክስ ግሪክ ሲላብልስ ሃንድ ራይቲንግ ኤንድ ሪዲንግ ሃንድ ራይቲንግ የሚቀጥሉት 2-3 እንትኖች አሉ ቪዲዮዎች እነሱ ናቸው። ሌቨል 1 ኮምፕሬሄንሲቭ ሪቪው አሳይመንት 1 ሌቨል 1 ያመጣነውን ኮርስ ግሬድ ምን የሚያሳይ ስኮር ሪፖርት ወይም ትራንስክሪፕት ነው። ስለዚህ እንደዚህ የሚሆነው መቼ ነው? ሁሉንም ጥያቄዎች ስትጨርሱ አቬይለብል ይሆናል። አሁን ግን ምንድነው ሎክድ ነው። እንኳን ሰርቲፊኬቱ ኤክሰርሳይዝ 2 ኦፕን አይሆንም። መቼ ነው ኦፕን አቬይለብል የሚሆነው? ኤክሰርሳይዝ 1 እንትን ሲል። ስለዚህ ፎንቱም ለሁሉም ሰው እንዲመች ሆኖ ወደ ውስጥ ስትገቡ የተዘጋጀ ነው። ጥያቄዎቹን በጣም ኮምፕሬሄንሲቭ ሆነው እንደገና ማጥናት የሚያስችሉ ጥያቄዎችና መልሶች ናቸው። ይህም በተመለከተ ተዘጋጅቷል። ስለዚህ ይህን ኮርስ ብትከታተሉ በጣም ጥሩ ነው። የሚከታተሉ ሰዎችም ማበረታታት በጣም ጥሩ ነው። ስለዚህ ለዛሬ ያለኝ አፕዴት ይሄን ይመስላል። አመሰግናለሁ።